ከ39 ዓመታት በፊት በ1987 አካባቢ በኢራን እና በኢራቅ መካከል በነበረው የታንከር ጦርነት ወቅት አሜሪካ በፋርስ ባህረ ሰላጤ ላይ የነበራት ሚና እጅግ ከፍተኛ ነበርም። ዶናልድ ትራምፕ በወጣትነቱ ወጣት የቢዝነስ ሰው ቢሆንም በወቅቱ በነበሩ ጋዜጦች ላይ ገጽ ሙሉ ማስታወቂያ በማውጣት የአሜሪካን የውጭ ጉዳይ ፖሊሲና በመካከለኛው ምስራቅ የምታደርገውን ወጪ በጽኑ ይተቹ እንደነበር ይታወሳል። ዛሬ ደግሞ ሁኔታው ወደ ሌላ ምዕራፍ ተሸጋግሯል። በእስራኤልና በኢራን መካከል ያለው ውጥረት አይሎ ባለበት በዚህ ወቅት የኢራን የነዳጅ ማከማቻዎች ማጣሪያዎች የጥቃት ኢላማ ሊሆኑ ይችላሉ የሚለው ስጋት በዓለም አቀፍ ደረጃ ከፍተኛ ትኩረት እየሳበ ይገኛል። ይህ ጉዳይ እጅግ በጣም አንገብጋቢ በመሆኑ በርካቶች ደግሞ በሰበር ዜና የፊት ገጻቸውን አጥለቅልቀውታል። ከ40 ዓመት በፊት የነበረው የትራምፕ አቋምና የዛሬው የአሜሪካ ስትራቴጂ ያለው አንድነትና ልዩነትን እንፈትሸዋለን። የነዳጁ ፖለቲካ የኢራን የነዳጅ ማዕከላት ከተመቱ በዓለም ኢኮኖሚ ላይ ሊያስከትል የሚችለው ቀውስ፣ የስልጣኑ ሽኩቻንም እናያለን። በምርጫው ዜማ ላይ የሚደረጉ ወታደራዊ ውሳኔዎች ያላቸው ስውር አጀንዳም። ይህ ታላቅ ድምፅ የዛሬ አይደለም። ከ40 ዓመታት በፊት በወጣትነቱ ዶናልድ ትራምፕ በአሜሪካ ቴሌቪዥን መስኮቶች ብቅ ብሎ የዘራውን የሴራ ዘር ነው። ዛሬ በ2026 ዓ.ም ያ የቆየ ዘር አድጎ የዓለምን ሰላም የሚበላ መርዛማ ፍሬ አፍርቷል። አሜሪካ የነጻነት ጭንብሏን አጥልቃ የዲሞክራሲን ሰንደቅ አውለብልባ የምታደርገው ጉዞ መጨረሻው አንድ ነው፤ ሀብትን መዝረፍ፣ ሀገርን ማራቆት። ኢራቅን አስታውሱ። የጅምላ ጨራሽ መሳሪያ አለ በሚል የውሸት ሰበብ ገብተው ሀገሪቱን አፈራርሰው ጥንታዊ ቅርሶቿን፣ ጥቁር ወርቆቿን፣ ነዳጇን ይዘው ወጡ። ዛሬ ኢራቅ እርቃኗን ቀርታለች። ሊቢያን ተመልከቱ። በአፍሪካ ቀዳሚ የነበረው የኢኮኖሚ ጥንካሬዋ አምባገነንነትን እናጠፋለን በሚል መፈክር አወደሙት። ዛሬ ሊቢያ የባሪያ ንግድና የጦር አበጋዞች መጫወቻ ሆናለች። ይህ ሁሉ በአጋጣሚ የሆነ መሰላችሁ? አይደለም፣ በአጋጣሚ አይደለም፣ በፍጹም። ይህ ስልታዊ ወረራ ይባላል። መጀመሪያ ማዕቀብ፣ ቀጥሎ የውስጥ ብጥብጥ፣ መፈንቅለ መንግስት፣ በመጨረሻም ነፃ አውጪ ሆኖ በመግባት ሀብትን መጋፈጥ። ኢራንም የገጠማት ታዲያ ይሄ ነው። ከ40 ዓመታት በፊት ትራምፕ ኢራን ላይ አይኑን ጥሎ ነበረ። በጎልማሳነቱ አይደለም ታዲያ፣ በወጣትነቱ እንዲሁም በልጅነቱ ልንለውም እንችላለን። በቃለ መጠይቁ ኢራንን ለምን ዝም እንላታለን ሲል ይሰማል። ይህንን ፉከራ ሲፎክር የነበረው ለኢራን ሕዝብ አዝኖ አልነበረም። የኢራንን ግዙፍ የነዳጅ ክምችት የአሜሪካ የኢኮኖሚ የበላይነትን ለማስቀጠል ወሳኝ መሆኑን ስላወቀ እንጂ። ዛሬ በ2026 ያ የቆየ ሴራ ወደ ተግባር ተቀይሯል። የነጻነት ጭንብሏ ተገፎ የአሜሪካ እውነተኛ ማንነት በኢራን ሰማይ ላይ በሚያንዣብቡ የጦር አውሮፕላኖች ውስጥ ይታያል። ዓላማቸው ዲሞክራሲ አይደለም። ዓላማቸው የነዳጅ ጉድጓዶቹን መቆጣጠር፣ ኢራንን እንደ ጎረቤቶቿ ባዶ እጇን ማስቀረት ነው። አሜሪካ በገባችበት ሀገር ሁሉ የጣለችው ዘር ጥፋት ነው። ዛሬ ኢራን የታለመችው ከ40 ዓመት በፊት በታቀደው የዚሁ የረጅም ጊዜ ሴራ ነው። ጥያቄው ግን ዓለም ይህንን የነጻነት ጭንብል የለበሰ ዘራፊ እስከ መቼ ዝም ብላ ትመለከታለች? ወይስ የኢራን ዕጣ ፈንታም እንደ ሊቢያና ኢራቅ መራቆት ይሆናል የሚለው ነው። እውነታው በፊታችን አለም። ጥቁር መጋረጃቸው ተገልጧል። አሜሪካ የምትከተለው አንድ መርህ አላት። የማትገዛልኝ ከሆነ አፈርስሃለሁ የሚል። የቬንዙዌላ ታሪክም ለዚህ ሕያው ምስክር ነው። የቅርብ ጊዜ ትውስታችን። በዓለም ላይ ካሉ ሀገራት ሁሉ ቀዳሚውን የነዳጅ ክምችት የታደለችው ይህች ሀገር የዋሽንግተንን ትዕዛዝ አልቀበልም ባለች ማግስት የጥቁር መጋረጃው ሰለባ ሆናለች። የአሜሪካ ሴራ የጀመረው በቦምብ አይደለም፣ በኢኮኖሚ ማነቆ እንጂ። ማዕቀብ ጥለው የሀገሪቱን ገቢ አደረቁት። የውጭ ባንኮች ላይ ያለውን ወርቅና ጥሬ ገንዘብ ዘረፉ። ከዚያም የውስጥ አመፅን በገንዘብ ደገፉ። ዓላማቸው ዲሞክራሲን ለማምጣት ሳይሆን በነዳጅ የበለጸገችውን ቬንዙዌላን በማዳከም የነዳጅ ዋጋና ገበያውን በእጃቸው ለማስገባት ነበረም። ዛሬ ቬንዙዌላ እርቃኗን እንድትቆም የተደረገችው የአሜሪካን ኩባንያዎች ዝረፉኝ ብላ በሯን ስላልከፈተች ብቻ ነው። አሁን እንደ ዛሬዋ የጦርነት አፋፍ ላይ ወዳለችው ኢራን እንመለስ። ብዙዎች የዛሬው ውጥረት በቅርቡ የተፈጠረ ይመስላቸዋል፣ እንዲሁም ድንገተኛም። እውነታው ግን እጅግ የራቀ ነው። በ1987 ዓ.ም ዛሬ ፕሬዝዳንት ሆነው ትራምፕ ገና ወጣት በነበሩበት ወቅት በኒውዮርክ ታይምስ እና በዋሽንግተን ፖስት ላይ ገጽ ሙሉ ማስታወቂያ በማውጣት የአሜሪካ መንግስት መካከለኛው ምስራቅን በነፃ መጠበቅ እንደሌለበት ተከራክሯል። ትራምፕ በወቅቱ እንዲህ አለም፣
ኢራን ነዳጇን እንድንወስድላት እየለመነችን ነው፣ ለምን ዝም እንላቸዋለን? ይሄ ንግግር የንግድ ሰው ትርፍና ኪሳራ ስሌት ብቻ አልነበረም። የአሜሪካ ዲፕ ስቴት ስውር መንግስት ለግማሽ ክፍለ ዘመን የሳለውን የረጅም ጊዜ እቅድ ነጸብራቅ እንጂ። ኢራንን ከውስጥ በመፈንቅለ መንግስት ለማፍረስ እንደ 1953ቱ የኦፕሬሽን አጃክስ ሞከሩ። ሳይሳካላቸው ሲቀር ደግሞ በሳዳም ሁሴን በኩል ለ8 ዓመታት አወደሟት። ዛሬ በ2026 በነዳጅ ማጣሪያዎቿ ላይ ቦምብ ለመጣል የሚዘጋጁት ያ ከ40 ዓመት በፊት የጀመረው የነዳጅ ዘረፋ እቅድ የመጨረሻ ምዕራፍ ላይ ስለደረሰ ነው። አሜሪካ ወረራዋን ስታቅድ ሰብአዊ መብት በሚል ቆንጆ ጭንብል ትለብሳለች። ነገር ግን እስኪ ጠይቁ፣ አሜሪካ ነፃ አወጣቸው ካለቻቸው ሀገራት መካከል ዛሬ ሰላም ያገኘች የትኛዋ ሀገር ናት? አፍጋኒስታን ከ20 ዓመታት ወረራ በኋላ በባዶ እጇ ጥለዋት ወጥተዋል። ሶሪያ ምርጥ የነዳጅ ማሳዎቿ ዛሬ በአሜሪካ ወታደሮች ቁጥጥር ስር ናቸው። ሴራው ግልጽ ነው። አሜሪካ የምትፈልገው የኢራንን ሕዝብ ነፃነት ሳይሆን የኢራንን ነዳጅ ወደ ዓለም ገበያ የሚወጣበትን መንገድ መቆጣጠርና ለዶላር የበላይነት አስጊ የሆኑ ሀገራትን ማጥፋት ነው። ትራምፕ ከ40 ዓመታት በፊት በቃለ መጠይቆ የተናገረው እውነት ዛሬ በአውሮፕላን ድምፅ እየተደገመ ነው። ሀብታችሁን ውሰዱ። ታሪክ ራሱን ይደግማል የሚባለውም ለዚህ ነው። ከሊቢያ እስከ ቬንዙዌላ፣ ከኢራቅ እስከ ዛሬዋ ኢራን ሰንሰለቱ አንድ ነው። የአሜሪካ የረጅም ጊዜ እቅድ ሀገራትን ማዳከም፣ ሀብታቸውን መዝረፍ፣ እርቃናቸውን ማስቀረት ነው። ዛሬ በ2026ም መጋረጃው ተገፏል። ዓለም እያየች ያለችው ጦርነት ሳይሆን የታቀደም ዘረፋን ነው። በታሪክ የተረጋገጡ ማስረጃዎችንም እንደምናየው ለምሳሌ ትራምፕ በ1987 ያወጣው ማስታወቂያ ምስል ተአማኒነቱን አግልቶ ዓለምን በብዙ አንጫጭቷል። የቬንዙዌላው የኢራን ሁኔታም በጣም በርካቶች ዛሬ ላይ እየተቀባበሉት ነው። ዛሬ ትራምፕ በኢራን ላይ የከፈተው ዘመቻ አዲስ አይደለም። ወደ 1953 መመለስ ተገቢ ነው። የኢራኑ ጠቅላይ ሚኒስትር መሐመድ ሞሳዴቅ የሀገሬን ነዳጅ ለሕዝብ መዋል አለበት ብለው የነዳጅ ኩባንያችን ወደ መንግስት ንብረትነት ሲያዞሩ አሜሪካና እንግሊዝ ኦፕሬሽን አጃክስ የተባለ የሲአይኤ ሴራ ፈጠሩም። በወቅቱ የተጠቀሙት ዘዴ ዛሬም በየሀገሩ የምናየው ነው። በገንዘብ የተገዙ ሰልፈኞች፣ የሐሰት ዜና የሚያሰራጩ ጋዜጠኞችና ወታደራዊ መፈንቅለ መንግስት ሞሳዴቅን ከስልጣን አውርደው የራሳቸውን ታማኝ ሻህ በዙፋን ላይ አስቀምጠው ነበረም። ለምን? ለነጻነት ግን በፍጹም ማለት ይገባል። ለ40 ዓመታት የኢራንን ነዳጅ በነፃ ለመጋጥ ዛሬ ትራምፕ የናፈቀው ያንን የዘረፋ ዘመን ነው። አሜሪካ ወታደራዊ ወረራ ካልተመቻት ኢኮኖሚያዊ ገዳይ ትልካለች። ቬንዙዌላ የዚህ ሰለባ ናት። በዓለም ላይ ከ300 ቢሊዮን በርሜል በላይ የነዳጅ ክምችት ያላት ሀገር ለምን ህዝቧ በረሃብ ይገረፋል ብላችሁ ጠይቃችሁ ታውቃላችሁ ወይ? ምክንያቱ ግልጽ ነው። አሜሪካ የቬንዙዌላን የነዳጅ ኩባንያ ሽባ አድርገዋለች። በውጭ ሀገር የሚገኝ ሀብቷ የታገደ በማለት ዘረፈችው። ከ40 ዓመት በፊት ትራምፕ በቃለ መጠይቅ ሀብታቸውን ውሰዱ ያሉት ፍልስፍና በቬንዙዌላ ላይም በተግባር ታይቷል። አሜሪካ የገባቸው ለዲሞክራሲ ሳይሆን የቬንዙዌላ ነዳጅ በዶላር እንጂ በሌላ ገንዘብ እንዳይሸጥ ለማስገደድ ነው። የካልሆነ ግን ሀገሪቱ እርቃኗን ማስቀረት ብቸኛው ምርጫቸው ነው። 1987 ትራምፕ እንዲህ አለም፣ እኛ አጋሮቻችን የሚባሉ ሀገራትን እየጠበቅን ነው፣ እነሱ ግን እየዘረፉን ነው፣ ነዳጃቸውን መውሰድ አለብን አሉ። ይሄ ንግግር መስመር በ2026 በኢራን ላይ የተደገመ ነው። ትራምፕ ለኢራን ህዝብ ነጻነት እናመጣለን ሲል ውስጡ ያለው ድምጽ ግን ነዳጃችሁን እንወስዳለን የሚል ነው። አሜሪካ የገባችባቸውን ሀገራት ይው ሊቢያ ጋዳፊ ሲወገድ ነዳጇ በአሜሪካና በአውሮፓ ኩባንያዎች እጅ ወደቀ። ኢራቅ ነፃ የወጣው ነዳጅ ዛሬ ለአሜሪካ ኩባንያዎች ትርፍ እያፈሰሰ ነው። ሶሪያ ዛሬም አሜሪካ በሶሪያ ምስራቃዊ ክፍል የነዳጅ ቦታዎችን ይዛ እየጠበቀን ነው ትላለች። ማንን ከማን? መልሱ ግልጽ ነው። ነዳጁን ለራሳቸው እያሸሹ ነው። አሜሪካ ስትወጣ ጥርሷን ነቅላ ነው። ሀገሪቱን እርቃን አስቀርታ ታሪካቸውን አጥፍታ ማህበራዊ ትስስራቸውን በጥሳ ትሄዳለች። ዛሬ ኢራን ላይ ያነጣጠሩ ሚሳኤሎችም ዓላማቸው ወታደራዊ ድል ብቻ አይደለም፣ የኢራን ኢኮኖሚያዊ አከርካሪን በመስበር ሀገሪቱን ወደ ኋላ 50 ዓመታት መመለስ ነው። ይህ የረጅም ጊዜ ሴራ ነው። ዛሬ በ2026 በነጻነት ስም የሚደረገው ወረራ የመጨረሻው ምዕራፍ ላይ ደርሷል። ትራምፕ ከ40 ዓመት በፊት በውስጡ የደበቀውን እቅድ ዛሬ በዓለም ፊት በግልጽ እየፈጸመው ይገኛል። ዓለም ግን አሁንም ተኝታለች። አሁን ደግሞ ወደ ታላቁ ሚስጥር እንግባ። ዲፕ ስቴት ይሉታል። የዓለምን ፖለቲካ ከወርቅ መጋረጃ በስተጀርባ ሆኖ የሚዘውረው መንግስታት ቢቀያየሩም የማይቀያየረው የማይነካው ዲፕ ስቴት ማን ነው? ስውሩ መንግስት ሚስጥራዊ ሴራ እጅግ አስገራሚና አስፈሪ ነው። ይህ ኃይል በአደባባይ ከሚታዩት ፕሬዝዳንቶችና ጠቅላይ ሚኒስትሮች በላይ ስልጣን ያለው የዓለምን ሀብትና የህዝቦችን ዕጣ ፈንታ የሚወስን ስውር
መዋቅር ነው። ፕሬዝዳንቶች ይመጣሉ፣ ይሄዳሉ፣ ፖሊሲዎች ይቀየራሉ ተብሎ ይታሰባል። ነገር ግን በዋሽንግተን ዲሲ እምብርት ውስጥ የማይነካ የማይመረመር የማይሻር አንድ ኃይል አለ። ይኸውም ዲፕ ስቴት ነው። ሰምታችሁ ታውቃላችሁ ስለ ዲፕ ስቴት? ይህ መዋቅር የደህንነት ተቋማትን፣ CIA፣ FBI፣ ግዙፍ የጦር መሳሪያ አምራቾችን፣ የዎል ስትሪት የባንክ ባለቤቶችን ያቀፈ ሰንሰለት ነው። እነዚህ ሰዎች አይመረጡም፣ ለህዝብም መልስ አይሰጡም። ዓላማቸው አንድ ነው፣ የአሜሪካን ዓለም አቀፍ የበላይነት ማስጠበቅና የጦርነት ኢኮኖሚን ማሽከርከር። ትራምፕ ከ40 ዓመታት በፊት በነዳጅ ላይ የነበረው አባዜ ዛሬ በዲፕ ስቴት ስልታዊ ድጋፍ ወደ ተግባር ተቀይሯል። ዲፕ ስቴት ለምን ጦርነት ይወዳል ብላችሁ ተጠይቁ ይሆናል። መልሱ ቀላል ነው፣ ትርፍ። አሜሪካ በሊቢያ፣ በኢራቅ፣ በሶሪያ ስትዋጋ የጦር መሳሪያ አምራች ኩባንያዎች ቢሊዮን ዶላሮችን ያፍሳሉ። እነዚህ ኩባንያዎች ደግሞ የፖለቲከኞች የምርጫ ቅስቀሳን በገንዘብ ይደግፋሉ። ዛሬ በ2026 በኢራን ላይ የሚደረገው ሴራ የዲፕ ስቴት ውጤት ነው። ኢራን ሰላም ከሆነች የጦር መሳሪያ ሽያጭ ይቆማል፣ የነዳጅ ዋጋ ይረጋጋል። ይህ ደግሞ ለዲፕ ስቴት ኪሳራ ነው። ስለዚህ ግጭቶች ይፈጥራሉ፣ መፈንቅለ መንግስቶችን ያቀነባብራሉ፣ ሀገራትን ያፈርሳሉ። ለነሱ የሰው ልጅ ህይወት ቁጥር ብቻ ነው። የነዳጅ በርሜልና የዶላር ክምችት ግን ህልውናቸው ነው። የዲፕ ስቴት ትልቁ መሳሪያ አቶሚክ ቦምብ ሳይሆን ዶላር ነው። ዓለም አቀፍ የነዳጅ ንግድ በዶላር ብቻ እንዲሆን ያስገደዱት እነዚሁ ስውር ኃይሎች ናቸው። ቬንዙዌላም ሆነች ኢራን የታለሙት አንድ ትልቅ ወንጀል ስለፈጸሙ ነው። ይኸውም ነዳጃቸውን ከዶላር ውጭ በሌላ ገንዘብ ለመሸጥ ማሰባቸው። አንድ ሀገር ነዳጇን በዩሮ ወይም በዩዋን ለመሸጥ ካሰበች የአሜሪካ ዲፕ ስቴት ወዲያውኑ አምባገነንነትን እናጠፋለን በሚል መፈክር ወረራ ያውጃሉ። የሊቢያው ጋዳፊ የወርቅ ዲናር ሊያወጣ ሲል የተገደለውም ለዚህ ነው። ዛሬም ኢራን እርቃኗን እንድትቀር የሚፈለገውም ይህን የዶላር የበላይነት ስላሰጋች ነው። ዲፕ ስቴት ዓለምን የሚቆጣጠረው በጦር መሳሪያ ብቻ አይደለም፣ በመረጃም ጭምር ነው። ዋና ዋና የዓለም ሚዲያዎች በዚህ ስውር እጅ ስር ናቸው። ጦርነቱ እንደ ቅዱስ ተግባር፣ ወረራውን እንደ ነፃነት፣ ዘረፋውን እንደ እርዳታ አድርገው እንዲያቀርቡ ይደረጋል። ህዝቡ እውነቱን እንዳያውቅ የሴራ ትንታኔ ኮንስፓይረሲ ቲዮሪ የሚል ስም በመስጠት እውነተኛ መረጃዎችን ያፍናሉ። ነገር ግን ዛሬ በ2026 መጋረጃው የተቀደደ ይመስላል። ከ40 ዓመታት በፊት የታቀዱ ሴራዎች፣ የዲፕ ስቴት ስውር እጆች በግልጽ እየታዩ ነው። አሜሪካ የምትመራው በዋይት ሃውስ ሳይሆን በዲፕ ስቴት ስውር ኮሊደሮች ነው። ትራምፕ የዚህ ትልቅ ተውኔት አንዱ ተዋናይ ብቻ ነው። የኢራን ነዳጅ፣ የቬንዙዌላ ሀብት፣ የዓለም ሰላም በዚህ ስውር መንግስት እጅ ላይ ወደቁ ዳሶች ናቸው። እውነታው ግን አንድ ነው። ጥቁር መጋረጃው ሲገለጥ ከበስተጀርባው የምናየው የነፃነት ፈገግታ ሳይሆን የዘራፊዎችን ጥርስ ነው። በመጨረሻም ወደ ጥልቁ ዋሻ እንወሰዳችሁ። የመጨረሻውና እጅግ አደገኛው የታሪክ ምዕራፍ ነው። አሜሪካን እንዳሻንጉሊት የሚዘውሯት፣ ስማቸው በዜና የማይጠራው ግን ደግሞ ዓለምን በእጃቸው መዳፍ የጨበጡት ዲፕ ስቴቶች እነማን እንደሆኑ እንንገራችሁ። አሜሪካን የሚዘውሯት ዲፕ ስቴቶች አንድ ግለሰብ ወይም ደግሞ አንድ ድርጅት አይደሉም። ይልቁንም 4 ግዙፍ ኃይሎች የተሳሰሩበት የጥቅም ሰንሰለት እንጂ። አንደኛው የጦር መሳሪያ አውታሮች ናቸው። ሚሊተሪ ኢንዱስትሪያል ኮምፕሌክስ እንደም ሎክሄድ ማርቲን፣ ሬይቶን እናም ቦይንግ ያሉ ኩባንያዎች። እነዚህ ድርጅቶች ሰላም ከሆነ ይከስራሉ፣ ጦርነት ሲኖር ግን ቢሊዮኖችን ያፍሳሉ። ከጦርነት አትራፊዎች ናቸው። በየዓመቱ በአሜሪካ ኮንግረስ ውስጥ የሚወሰነው የቢሊዮን ዶላር የጦርነት በጀት በቀጥታ ወደዚህ ካዝና ይገባል። ጦርነት እንዲቀሰቀስ ፖለቲከኞች የሚገፋፉት ዋናዎቹ ሞተሮች እነዚህ ናቸው። በሁለተኛ ደረጃ የዎል ስትሪት የባንክ ባለቤቶች ናቸው። እንደ ብላክሮክ እና ቫንጓርድ ያሉ ግዙፍ ኢንቨስትመንት ተቋማት። እነዚህ ተቋማት የዓለምን ሀብት፣ የነዳጅ ኩባንያዎችንና የሚዲያ አውታሮችን በባለቤትነት ይቆጣጠራሉ። የአሜሪካ ፌዴራል ሪዘርቭ ሳይቀር በእነዚህ የግል ባንኮች ቁጥጥር ስር ነው። ገንዘብ ያትማሉ፣ ዕዳ ይፈጥራሉ፣ ሀገራትን በብድር ያንበረክካሉ። ሶስተኛው የደህንነትና የስለላ መዋቅሮች ናቸው። ኢንተለጀንስ ኮሚኒቲ ይሏቸዋል። CIA፣ ናሳ እናም FBI። እነዚህ ተቋማት ከመንግስት በላይ ናቸው። የፈለጉትን ፕሬዝዳንት በሴራ ሊያወርዱ፣ የፈለጉትን የውጭ ሀገር መሪ በመፈንቅለ መንግስት ሊያስወግዱ ይችላሉ። ታዋቂው ፕሬዝዳንት ጆን ኤፍ ኬኔዲ CIAን በሺህ ቁርጥራጭ ሰባብሬ በትነዋለሁ ባለ ማግስት የተገደለው በዚህ ስውር እጅ እንደሆነ ብዙዎች ያምናሉ።
አራተኛው የቴክኖሎጂና የሚዲያ ግዙፎች ናቸው። ቢግ ቴክ እና ቢግ ሚዲያም የሰዎችን አስተሳሰብ የሚቀርጹት እነዚህ ናቸው። ጉግል፣ ፌስቡክ፣ ዋና ዋና የዜና አውታሮች ሲኤንኤን፣ ፎክስ ኒውስ የዲፕ ስቴት አጀንዳን እውነት አስመስለው ለህዝብ ያቀርባሉ። ተቃውሞ ሲነሳ የሐሰት ወሬ በማለት ያናፍሳሉ። ከፔንታጎን ስር ወደ መሬት የሚወርዱ ሚስጥራዊ መተላለፊያዎችን ደግሞ እንንገራቸው። በአሜሪካ በጀት ውስጥ ብላክ በጀት ወይም ደግሞ ጥቁር በጀት የሚባል አለ። ይህ ለህዝብም ሆነ ለፓርላማ የማይገለጽ ለስውር ኦፕሬሽኖች የሚውል በቢሊዮን የሚቆጠር ዶላር ነው። በዚህ ገንዘብ ነው መፈንቅለ መንግስት የሚታቀደው። የውጭ ሀገር አማጽያን የሚታጠቁትና እንደ ኢራን ያሉ ሀገራት ላይ ደግሞ የቀለም አብዮት የሚቀሰቀሰው። ትራምፕ ከ40 ዓመት በፊት በወጣትነቱ ነዳጃቸውን መውሰድ አለብን ሲል የእነዚህ ስውር ኃይሎች ፍላጎትን ነበር እያስተጋባ የነበረው። ዛሬ 2026 ትራምፕ ዋይት ሃውስ ውስጥ ቢቀመጥም ትዕዛዙ የሚመጣው ከነዚህ አራት ምሰሶች ነው። የዲፕ ስቴት ሰዎች አይመረጡም፣ ስለዚህ በምርጫ አይወርዱም። ዲፕ ስቴት ቬንዙዌላን ለመመረጣት ብላችሁ ጠይቃችሁ ይሆናል። ምክንያቱም የቬንዙዌላ ነዳጅ በዶላር መሸጡ እንዲቀጥልና የአሜሪካ ባንኮች ትርፋቸውን እንዲያረጋግጡ ስለፈለጉ ነው። ኢራን ላይስ ለምን አነጣጠሩ? ኢራን የራሷ የሆነ ገለልተኛ የባንክ ስርዓት ስላላት የዲፕ ስቴትን የገንዘብ ሰንሰለት ስላበላሸች ነው። ከ40 ዓመት በፊት ትራምፕ በቃለ መጠይቁ ኢራንን ታርጌት መደረግ አለባት ሲል የነበረው ዛሬ በ2026 ለሚታየው የመጨረሻው ጦርነት መንገድ ለመጥረግ ነበርም። ጦርነት የህዝቦችን ሳይሆን የዲፕ ስቴት ህልውና የማስጠበቂያ ጦርነት ነው። ሀገራትን እርቃናቸውን አስቀርተው ህዝቡን በረሃብና በጦርነት አደንዝዘው ሀብቱን ወደ ካዝናቸው ያገዛሉ። ዲፕ ስቴት የሚኖረው በጨለማ ውስጥ ነው። እኛ እውነቱን ባወቅን ቁጥር ግን ኃይላቸው ይዳከማል። ዛሬ ያየነው ታሪክ የ40 ዓመት ሴራ ውጤት ነው። ከትራምፕ ቃለ መጠይቅ እስከ ዛሬው የኢራን ጦርነት፣ ከቬንዙዌላ ውድቀት እስከ ዲፕ ስቴት ስውር እጆች ሁሉም የተያዙ ናቸው። አሜሪካ የነጻነት ጭንብሏን ጥላ እውነተኛ ፊቷን አሳይታለች። ዓለም አሁን ከእንቅልፏ የምትነቃበት ጊዜ ላይ ነች። ጥቁር መጋረጃቸው ተገልጧል። እውነቱ በፊታችሁ አለ። እናንተስ ምን ትላላችሁ? ውድ ቤተሰቦቻችን በዚህ ዝግጅት ላይ የተሰማችሁን ሀሳብ አስተያየት ብታጋሩን እንደ ሁልጊዜው ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።